ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር አርዕስተ ዜና። ከ4 ሚሊዮን በላይ ተማሪዎችን ከትምህርት ገበታ ውጪ በማድረግ የሚደረግ ትግል ውጤት እንደማያመጣ በአማራ ክልል የሚንቀሳቀሱ ታጣቂዎች ሊገነዘቡ ይገባል ተባለ። በታላቁ የኢትዮጵያ ህዳሴ ግድብ ስም የተዘጋጀ የመታሰቢያ ቴምብር ለ192 ሀገራት እንደሚሰራጭ ተገለጸ። ከውጭ ሐማስ ከሰላም ቦርድ ጋር ትጥቅ ለመፍታት መስማማቱ ተገለጸ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። ምክክሩ ወደ ጦርነት በወሰዱን አጀንዳዎች ላይ ተነጋግሮ ሰላምን ማምጣት የሚያስችል በመሆኑ ህዝቡ በትልቅ ተስፋ እየጠበቀው ነው ሲሉ ዋና ኮሚሽነር ፕሮፌሰር መስፍን አራያ ገለጹ። ኮሚሽነሩ ተመካካሪዎችን ቁርጠኝነትና ኃላፊነት በማድነቅ የሚጋጩ ሀሳቦችን እንኳ ይዘው መጥተው በተቻላቸው መጠን ወደ መሃል ለመምጣት እየሰሩ ይገኛሉ ብለዋል። ሰላማዊት ሙሉጌታ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ጉባኤ የፖለቲካና ማህበራዊ ጉዞን የሚያጽና ለቀጣዩ ትውልድ ጠንካራ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት መሆኑ በብዙዎች ታምኖበታል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ የምክክር ጉባኤ ሂደቱን አስመልክተው ዛሬ መግለጫ ሰጥተዋል። ኮሚሽነሩ በሰጡት ማብራሪያ ምክክሩ ወደ ጦርነት በወሰዱን አጀንዳዎች ላይ ተነጋግሮ ሰላምን ማምጣት የሚያስችል በመሆኑ ህዝቡ በትልቅ ተስፋ እየጠበቀው ነው ብለዋል። የህዝቡ ተስፋ ቢያንስ በኔ ግምት በሀገር ውስጥም ሆነ በሀገር ውጪ ትልቅ ተስፋ ነው ያለው። ለምን? ተስፋው ዙሪያ ሰላም ነው። በተስፋው ዙሪያ እንግዲህ ብዙ ነገሮች አብረው ይካተታሉ። በተስፋው ዙሪያ መብትን ማስከበር ነው። በተስፋው ዙሪያ ለዘመናት ወደ ጭቅጭቅ እና አልፎ ተርፎም ወደ ግጭት እንዲያም ሲል ወደ ጦርነት የወሰዱንን አጀንዳዎች በትክክል ተነጋግሮ አቅጣጫ አስቀምጦ ወደ ሰላም ሁላችንም እንድንመጣ ማስቻል ነው። እዚህ ላይ ህዝቡ ትልቅ ተስፋ አለው። እዚህ ላይ ህዝባችን ጸሎት ያደርሳሉ እና እዚህ ላይ ያለውን ተስፋ እንግዲህ እናንተ በይበልጥ እየሰራችሁበት ስለሆነ እዚያ ላይ ብዙ አልልም። ኮሚሽነሩ በማብራሪያቸው ተመካካሪዎች የተለያዩ ጽንፍ የያዙና የሚጋጩ ሀሳቦችን ይዘው ቢመጡም ወደ መሃል ለመምጣት የሚያደርጉት ጥረት ለምክክሩ ያላቸውን ቁርጠኝነት ያሳያል ነው ያሉት። ወደ መሃል መምጣት ሀገርን የማስቀደም ጉዳይ መሆኑን በመገንዘብም ከራሳቸው ጥያቄዎች ባሻገር በጋራ የሚጠቅሙ ጥያቄዎችን ማንሳት መጀመራቸውን አስረድተዋል። የተመካካሪዎች ቁርጠኝነትና ኃላፊነት በጣም የሚገርም ነው። በጣም የሚጋጩ በጣም ጽንፍ ሊይዙ የሚችሉ ሀሳቦችን እንኳን ይዘው መጥተው በተቻላቸው መጠን ወደ መሃል እንዲመጡ እየሰሩ ነው ያሉት። ምክንያቱም እንዲህ አይነቱ ወደ መሃል መምጣት ሂደት ከማንም በላይ አገራቸውን እንደሚያስቀድም ስለተገነዘቡ ከሁሉም በላይ አገራችን ኢትዮጵያን ማስቀደም አለብን ብለው ስላመኑ ሁላቸው ለምሳሌ መጀመሪያ ላይ እያንዳንዱ አካባቢ የራሱን ጥያቄ ብቻ ነበር ይዞ የመጣው የሚዛ የመጣችው የራሱን ጎሳ የራሱን ማንነት
የራሷን ብሔረሰብ እኔ ብቻ ልሰማ የሚል ነበር። አሁን ግን በሂደት የምናየው በጋራ እንሰማ፣ በጋራ ማንነታችን ይከበር፣ በጋራ መብቶቻችን ይከበሩ ወደሚለው ወደ መሀል በተወሰነ ደረጃ የመጣን ይመስለኛል። እኔ እጅግ ተስፋ የማደርገው ወደ 500 ላይ በምንደርስበት ጊዜ ደግሞ ምን ይሆናል የበለጠ እየተሰባሰብን እንመጣለን ብዬ ተስፋ አደርጋለሁ። 500 ተመካካሪዎች በጋራ የሚሰበሰቡበት ደረጃ ላይ በሚደረስበት ጊዜ ደግሞ የበለጠ ወደ መሀል እንመጣለን ሲሉም ኮሚሽነሩ አስታውቀዋል። ጉባኤዎቹ ደጋግመን እንደተናገርነው 8 ቦታ ነው የሚሆኑት። 500ዎቹን የሚይዙ ነው የሚሆኑት። በሚቀጥሉት ሳምንታት እንግዲህ ለቀናት በእነኚህ ባላቸው ጉዳዮች ላይ እንደገና በሚገባ የተነሱትን ጉዳዮች ወደ በለጠ መግባባት የሚወስዷቸውን አጀንዳዎቻቸው ላይ የሚወያዩበት ሂደት ይኖራል ማለት ነው። ይሄ ነው እንግዲህ ሂደቱ በጣም ሰፊ ነው። ስለዚህ በሚቀጥሉትም 500 ሆነን ስንገናኝም አልጋ ባልጋን አንጠብቅም። አሁንም ጥያቄዎች ይነሳሉ። አሁንም በመቀራረብ ሂደት መስጠትና መቀበል መኖር አለበት አብሮ። ስለዚህ ይህንን ነው እንግዲህ መርህ አድርገን ወደፊት የምንሄደውና ቢያንስ የመጀመሪያዎቹ የ500 ስብሰባዎች ቀናት ቀላል እንደማይሆኑ ይገባኛል። ለምን ቁጥራችን በበዛ ቁጥር ሁላችንም የመናገር እና የመደመጥ ፍላጎት አለ። ስለዚህ 500 ትልቅ ስብስብ ነውና እዚያ ስብስብ ላይ የተወሰኑ ተግዳሮቶች መኖራቸው አይቀሬ ነው፣ መኖርም ይገባቸዋል። ግን ዞሮ ዞሮ ዓላማው ምንድነው? መጨረሻ ላይ ግን ወደ አንድ እንሰባሰባለን የሚል ነው። በሀገራዊ ምክክሩ በተለያዩ አጀንዳዎች ላይ የሚሰጡ ውሳኔዎችን ተከትሎ የተለያዩ አለመግባባቶች ከተፈጠሩ የሚፈቱ ተወካዮች መመረጣቸውን የሀገራዊ ምክክር ኮሚሽን በሰጠው ጋዜጣዊ መግለጫ አስታውቋል። ችግሮችን በውይይትና በመግባባት በመፍታት የተሻለች ኢትዮጵያ ለትውልዱ ማስረከብ እንደሚቻል ተሳታፊዎች ገለጹ። በሌላ በኩል አንዳንድ በውጭ የሚገኙ የዲያስፖራ አባላት ጠብ ጫሪ አጀንዳዎችን እንዲያስወግዱ ጥሪ ቀርቧል። ገነት ዘዘው አንገብጋቢ ናቸው ተብለው በተመረጡ 8 አጀንዳዎች ላይ ሀገራዊ ምክክር ጉባኤ መካሄድ ከጀመረ 2 ሳምንታትን አስቆጥሯል። ተሳታፊ ከሆኑ ተመካካሪዎች መካከል ኢሳት የሃይማኖት አባቶችና የዲያስፖራ ተወካዮችን አነጋግሯል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የተወከሉት አፈ መምህር አባ ገብረስላሴ ጌትነት ኢትዮጵያ ለዓመታት ያስተናገደቻቸው በርካታ ችግሮች መነሻቸው በቅርበት አለመነጋገርና አለመመካከር መሆኑን ገልጸው በምክክሩ የሚገኙ ውጤቶች ወደ ተግባር ከተቀየሩ የተሻለችና የተረጋጋች ኢትዮጵያ ለቀጣዩ ትውልድ ማስረከብ እንደሚቻል እምነታቸውን ገልጸዋል። የተሻለች ኢትዮጵያን መግባባት የተፈጠረባት፣ ግጭት የጠፋባት፣ ስደት፣ ሌሎች መፈናቀሎች፣ ግጭቶች፣ አለመግባባቶች የቀነሰባትና ዜጎች ሳይሳቀቁ የሚኖሩባት ኢትዮጵያን እናበረክታለን ብለን ተስፋ እናደርጋለን። ገመድ በመጓተት ሳይሆን ኤሊቱ በአንድም በሌላም የሚያመጣቸው ሐሳቦች እና የሐሰት ትርክቶች እኛ ኢትዮጵያውያን አባልቶና ሁሉም ቤተ እምነቶች፣ መንግስት፣ የፖለቲካ ፓርቲዎች፣ የሀገር ሽማግሌዎች ከተለያየ ማህበረሰብ ክፍል የመጡ ኢትዮጵያውያን የመከሩትን ምክርና መክረው የሚደርሱበትን የውሳኔ ሐሳብ ወርታች በማውረድ በተገቢው እንዲፈጸም በማድረግ የተሻለች ኢትዮጵያ መገንባት አለባቸው ያምናሉ። ከዩናይትድ ኪንግደም የዲያስፖራውን ማህበረሰብ የወከሉት ኡስታዝ ሙክታር ጀማል በበኩላቸው በምክክሩ ሁሉም ተሳታፊ ይበጃል የሚለውን ሐሳብ እያመነጨ እንደሆነ ተናግረው በውይይቱ የሚታየው የሐሳብ ፍጭት የተሻለ ምክር ሐሳብ እንዲወጣ የማድረግ አቅም አለው ብለዋል። ከተለያዩ ማህበረሰብ የመጣን ሰዎች ነን። ግን ስለ ኢትዮጵያ ስናወራ አትሊስት ቪዥናችን በጣም የተቀራረበ ነው። አንድ ነው ለማለት ራሱ የሚያስደፍር ነው። የነበሩት ውይይቶች የክርክር የመለያየት አልነበሩም። አንዳንድ ከግንዛቤ እጥረት የመጡ ነገሮችና አሃ ለካ ለዚህ ነው እያልን ወደ መግባባት ነው የመጣ ነው። በዚህ አጭር ጊዜ ውስጥ ይሄን ያክል ተነጋግረን በብዙ ጉዳዮች ላይ መግባባት ከቻልን፣ ስለዚህ አብረን ተግባብተን የሁላችንም የሆነች አካታች የሆነች ሁሉን አቃፊ የሆነች ኢትዮጵያ እማን መሰረትበት
ነገር የለም። ሁል ጊዜ የአባቶቻችንን ታሪክ እንዘክራለን። የእኛስ ታሪክ የት አለ? የነገው ትውልድ እንዴት ነው እንዲያስታውሰን የሚፈልገው የሚለውን ነገር ልናስብ ይገባል። አያይዘውም አንዳንድ በውጭ የሚገኙ የዳያስፖራ አባላት ጠብ ጫሪ አጀንዳዎችን እንዲያስወግዱ ጥሪ አቅርበዋል። አብዛኛው የዲያስፖራ ክፍል ከ14 እስከ 16 ሰዓት ስራ የሚሰራ ነው። ጊዜ የለውም ለሶሻል ሚዲያና እንደዚህ ሶሻል ሚዲያ ላይ የሚታየውን ነገር የሚያስተላልፍበት ማለት ነው። እነዚህ ጠብ ጫሪ የሆኑትን እኛን የማይወክሉትን በዲያስፖራ የሚነግዱትን እናንተ ትንሽ አታካብቷቸውም እና ይሄንን እንዲያውቁ እንፈልጋለን። አብዛኛውና ትክክለኛው የዲያስፖራ ክፍል እነዛ ስራ ሰርተው በእያንዳንዱ ኢትዮጵያ ውስጥ በሚሰሩ የልማት ፕሮጀክቶች ውስጥ በተለያየ ነገር የሚሳተፉት ናቸው። እያንዳንዱ ዛሬ የሚሰሩ ሆስፒታሎች ይሁኑ የእምነት ቦታዎች ይሁኑ ከዲያስፖራ ትልቅ የሆነ ተሳትፎ አለበት። እነዛ ናቸው እውነተኛ ዲያስፖራ ማለት። ከሲዳማ ክልል የሃይማኖት ተቋማትን ወክለው የተሳተፉት መሳሪያ ኡተንጎ በበኩላቸው ምክክሩ ዓላማው ኢትዮጵያን ወደ ዘላቂ ሰላም ማሸጋገር ብቻ ሳይሆን በአንድነትና በመግባባት ለሌሎች ሀገራት ተምሳሌት የምትሆን አገር ለመገንባት ጭምር መሆኑን ገልጸዋል። ዛሬ ላለን ብቻ የምንጠቀማት ሳትሆን ለልጅ ልጅ የምትተርፍ ከዛም ያለፈ ጎረቤት ሀገሮቻችን አፍሪካም አካል ነን ሌሎች የሚጠቀሙባት ብሎም ለአውሮፓም ጭምር የምትተርፍ ከኛ መልካም እሴቶችን ሌሎች ተሞክሮ ወስዶ የሚጠቀምበት እንደሚሆን ተስፋ አለንና ብዙ ነገሮች የሚያግቡቡን ናቸው። ከ4 ሚሊዮን በላይ ተማሪዎችን ከትምህርት ገበታ ውጪ በማድረግ የሚደረግ ትግል ውጤት እንደማያመጣ በአማራ ክልል የሚንቀሳቀሱ ታጣቂዎች ሊገነዘቡ ይገባል ተባለ። ሀሳባቸውን በጠመንጃ ለማሳካት የሚጥሩ ኃይሎች አዋጭ አካሄድ አለመሆኑን በመረዳት ወደ ምክክሩ እንዲመጡ በምክክር ጉባኤው የተሳተፉ ፖለቲከኞች ለኢሳት ተናግረዋል። ትዕግስት ተስፋ ያዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። የተጀመረው የምክክር ጉባኤ ሂደት የሀገሪቱን መሰረታዊ የጸጥታና መዋቅራዊ ችግሮች በመፍታት ረገድ ያለውን አዎንታዊ ሚና እንዴት አያችሁት ሲል ኢሳት በጉባኤው የተሳተፉ ፖለቲከኞችና የሲቪል ማህበረሰብ ድርጅቶችን ጠይቋል። የአማራ ብሔራዊ ንቅናቄ አብን ተወካይ የሱፍ ኢብራሂም በሰጡት ምላሽ የአማራን ሕዝብ ከትምህርት ከጤናና ሌሎች ማህበራዊ አገልግሎቶች ውጭ በማድረግ የሚሳካ ትግል አለመኖሩን በክልሉ የሚንቀሳቀሱ ታጣቂዎች መገንዘብ ይኖርባቸዋል ብለዋል። ለምሳሌ አሁን በአማራ ክልል ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታዎች ናቸው። የጤና ኬላ የእርሻ ስራ ሁሉ አጠቃላይ ቆሟል። የአማራን ማህበረሰብ የአማራን ህዝብ በየአመቱ በዚህ ደረጃ ከትምህርት ውጭና ከጤና ከእርሻ ውጭ በማድረግ በእርግጥ የሚሳካ ነገር አለ? ሂሳብ መስራት ነው። አይሆንም። የሚሆን ነገር ስላልሆነ ነው። እኔ አንድን ማህበረሰብ አሁን ያለውን ትውልድ እንዳለ ለሆነ ለጦርነት ግብአት በማድረግ ለቀጣይ ትውልድ ምናምን የሚባል ፖለቲካ እኔ አልፈልግም። እኔ በሂደት በሰላማዊ መንገድ መፍትሄዎች እንዲመጡ ነው የምፈልገው። ከሁሉም የኢትዮጵያ አካባቢዎች የሚወከሉ ባለድርሻ አካላት የሚሳተፉበት ቋሚ የምክክር መድረክ ሊደራጅ ይገባል ሲሉ የአብን ተወካይ ጨምረው ገልጸዋል። በሀገር ደረጃ ምናልባት በየአመቱ በየ2 አመቱ ይሄን ያህል ሰው ላይሰበሰብ ይችላል። በሆነ ሬሾ ባለድርሻ አካላት ከሁሉም የኢትዮጵያ አቅጣጫ እየተሰባሰቡ በዛው ወቅት የሚያጋጥማቸውን ችግር የሚመካከሩበት መፍቻ ሀሳቦች ካሉ የሚያቀርቡበት እና የሚለወጥ ነገር ካለ ደግሞ ምክረ ሀሳብ የሚያቀርቡበት ችግሮች በተቋም መንገድ የሚፈቱበትን ነገር ማስቀጠል ያስፈልጋልና አሁን ሀሳባቸውን ወይም የፖለቲካ ዓላማቸውን በጠመንጃ ማሳካት የሚፈልጉ ኃይሎች ያ መንገድ እጅ ለውጥ ማድረግ ብቻ ነው እንጂ ሊረጋ የሚችል አይደለም። የኢዜማ ከፍተኛ አመራርና ፖለቲከኛ ግርማ ሰይፉ በበኩላቸው በትጥቅ ትግል ያሉና ወደ ምክክሩ ያልገቡ አጀንዳቸውን እንዲያቀርቡ ጠይቀው የኢትዮጵያን ችግር በዘላቂነት ለመፍታት ቀጣይ ስራ ወሳኝ ነው ብለዋል። እኔ አሁንም የማበረታታውና ጥሩ ነው ብዬ የማስበው ውጪ ያልመጡትም ቢሆኑ የገቡትን ሰዎች ሀሳባቸው እንዲያዝላቸው ኢንፍሉዌንስ በማድረግ ላይ ቢያንስ እሱ ላይ እንደገና ደግሞ ይሄ ሌላ አንዱ እድል ነው። ኢንፍሉዌንስ ሆነው ጥሩ እንዲሆን ማድረግ ቢሞክሩ ጥሩ ነው ብዬ አስባለሁ። የሚፈልጉት ሀሳብ እንዴት ሊከናወን ይችላል ብለው የሚያስቡትን ነገር እንዲከናወንላቸው አሁን ደግሞ ባይገቡም ውጭ ሆነውም ኢንፍሉዌንስ ማድረግ ይችላሉ። የተወሰኑ ችግሮችን ለመፍታት እድል ነው ብዬ አስባለሁ።
ግን የኢትዮጵያ ችግር በዘላቂነት የሚፈታው በስራና በስራ ብቻ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን በበኩላቸው የምክክር ጉባኤ ሂደቱ ሰዎች ለመደማመጥ የሀሳብ ልዩነቶቻቸውን ጥለው እርስ በርስ ለመረዳዳት ያሳዩት ፍላጎት ውጤት የተሻለና ተስፋ ሰጪ ስለመሆኑ ማሳያ ነው ብለዋል። ሰዎች ለመረዳዳት ያደረጉበት ያለው ሂደት ቀላል አይደለም። ሌላውን ለማድመጥ ለመረዳት ይሄ ነው የሚፈለገው። ስለዚህ ሂደቱ በጣም ብዙ ነገር እያስተማረን ነው ብዬ ያልኩት በዚህ መንገድ ነው። ስለዚህ ሂደቱ ብዙ ነገር አስተምሮናል። ከሂደቱ በኋላ ደግሞ አውትካሙ የተሻለ ሊሆን እንደሚችል የሚያመላክተን ብዙ ነገር አለ። እንደግፈዋለን። ደግሞ የምክክር ጉባኤ ወሳኝ በሆኑ ሀገራዊ አጀንዳዎች ከ4000 በላይ ዜጎችን ባሳተፈ መልኩ ውይይት እያደረገ ሲሆን በሂደቱ እስካሁን ውሳኔ የተሰጠባቸው አጀንዳዎች አለመኖራቸውን ኮሚሽኑ መግለጹ አይዘነጋም። በታላቁ የኢትዮጵያ ህዳሴ ግድብ ስም እየተዘጋጀ የመታሰቢያ ቴምብር ለ192 ሀገራት እንደሚሰራጭ ተገለጸ። የቴምብር ህትመቱ የህዳሴ ግድብ ታሪካዊነትና የህዝቡን ተሳትፎ ለዓለም ለማሳወቅ ይረዳል ሲል የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት አስታውቋል። መሰረት ባዩ ተጨማሪ አላት። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት ከኢትዮጵያ ፖስታ ጋር በመተባበር የህዳሴ ግድብ ልዩ የመታሰቢያ ቴምብር አሳትሟል። የቴምብር ህትመቱ የህዳሴን ግድብ ታሪካዊነት፣ የህዝቡን ተሳትፎና የትውልዱን አሻራ ለቀጣይ ትውልድ ለማስተላለፍ ያለመ ነው ሲሉ በታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት የህዝብ ዲፕሎማሲና የህዝብ ግንኙነት ስራ አስፈጻሚ ሰለሞን ዳንኤል ተናግረዋል። ቴምብሩ በዓለም አቀፍ የፖስታ ህብረት በኩል በ192 አባል ሀገራት ሙዚየሞች ውስጥ የሚሰራጭና ቀመጥ በመሆኑ የኢትዮጵያን ገጽታ በመገንባት ረገድ ከፍተኛ ሚና እንደሚጫወት ገልጸዋል። የዓለም አቀፍ መስፈርቶችን አሟልቶ የተዘጋጀ በመሆኑ በተለያዩ የማህበራዊ ሚዲያ አማራጮችም ለዓለም ህዝብ ይቀርባል ተብሏል። ዋና ዓላማው በ192 የፖስታ ቤት ባለው ህጋዊ አሰራርና መሰረት ዓለም በሙሉ በሚገኙ ሙዚየሞች ለታሪክ ቅርስነት የሚቀመጥ ነው። ስለዚህ ልክ እንደ ሌሎች ኢንደሚክ አኒማል ቴምብር እንደፈቶላቸው በየሀገራቱ እንደሚሰራቸው ኢትዮጵያን እንደሚያስተዋውቅ ሁሉ ታላቁ ህዳሴ ግድብ አስተባባሪ ፕሮጀክት ደግሞ ይሄኛው ፕሮጀክት ያው የዓለም የኛ ብራንድ ስለሆነ ለሀገራችን አንድ መለያ ያው ጀምረን የመጨረሻችን ምልክት ስለሆነ ታሳቢ ለማድረግ እና ለዓለም ያየ በማንኛውም ጊዜ ከታሪክ መቀመጡ ለትውልድ ታሳቢ ተደርጎ ነው። ስራ አስፈጻሚው አክለውም ጽሕፈት ቤቱ በተጠናቀቀው በጀት ዓመት የሪፎርም ስራዎችን ጨምሮ ሌሎች ተግባራትን እያከናወነ መሆኑን ተናግረዋል። ቀደም ሲል ጊዜ ውስጥ ያደረገ የነበሩት ማህበረሰብ ንቅናቄ ስራዎች፣ መረጃዎች በተለያየ ፎርማት መሰብሰብ ነው እና ማደራጀት ነው የተጀመረ። እሱን እየሰራ ነው ያለ ከክልሎች ጋር በጋራ። ሁለተኛው ደግሞ የክልሎቹ ጋር ቀደም ሲል የተጀመሩ ስራዎች ቃል ገብተው ምናልባት ያልሰጡ በተለያየ መንገድ ድጋፍ ለማድረጋቸው ያልተሳካላቸው እና በቃል ደረጃ የነበሩት ክልሎችም በእኛም በፌደራል ደረጃም የገቡትን ቃል እንዲያስገቡ ማበረታታት እናደርግ ኦዲቲንግ ስራ በመንገድ እንዲያደርጋውን የተደረጉ ስራዎች ቦንድ በትክክል ስለመጠቀማቸው መረጃ እንዲያጠናክሩ ነው። ሶስተኛው የሪፎርም ስራ ነው ይሰራል ያለ ነው። የመታሰቢያ ቴምብሩ የኢትዮጵያን የዲፕሎማሲ ስኬት ለዓለም በማሳወቅ ረገድ ያለው ሚና ጉልህ እንደሆነ ተገልጿል። ኢሰመኮ በአማራ ክልል የታራሚዎችን ሰብአዊ መብቶች የማስከበርና የአያያዝ ሁኔታቸውን ለማሻሻል የሚያስችሉ ዘላቂ መፍትሄዎች ላይ የጋራ የድርጊት መርሃ ግብር አካሄደም። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል በሚገኙ ማረሚያ ቤቶች ላይ ያካሄደውን የሰብአዊ መብቶች ክትትል ግኝቶችና የምክረ ሀሳብ ሪፖርት መነሻ በማድረግ ከሚመለከታቸው ባለድርሻ አካላት ጋር በባህር ዳር ከተማ ከፍተኛ የምክክር መድረክ አካሂዷል። በምክክር መድረኩ ላይ የአማራ ክልል ማረሚያ ቤቶችና ፖሊስ ኮሚሽን አመራሮች፣ የፍትህ አካላት ከፍተኛ ኃላፊዎች እንዲሁም ክትትል የተደረገባቸው ማረሚያ ቤቶች ኃላፊዎች ተሳትፈዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የአካል ጉዳተኞችና አረጋውያን መብቶች
ኮሚሽነር መሐመድ አህመድ በምክክር መድረኩ የተገኙ ሲሆን የክትትል ስራዎችን ዋና ዓላማ በችግሮች ላይ ለመወያየት ብቻ ሳይሆን የታራሚዎችን መሰረታዊ መብቶች የሚያስከብሩ ተጨባጭ መፍትሄዎችን በጋራ ለማስቀመጥ ነው ብለዋል። ኮሚሽኑ የክትትል ስራዎችን ከመስራት ባሻገር የተገኙ ግኝቶችን መነሻ በማድረግ ከፍትህ አካላት ጋር በትብብር መስራቱ በወንጀል ፍትህ ስራው ውስጥ ሰብአዊ ክብርን ለማረጋገጥ ወሳኝ እንደሆነ ከተቋሙ የተገኘው መረጃ ያመለክታል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የያዝናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በተጠናቀቀው 2018 በጀት ዓመት ከ157 ቢሊዮን ብር በላይ ገቢ ማግኘቱን ይፋ አደረገ። ዋና ስራ አስፈጻሚው በሰጡት ጋዜጣዊ መግለጫ በተጠናቀቀው የበጀት ዓመት 144.9 ቢሊዮን ብር ገቢ ለማግኘት ታቅዶ 152.2 ቢሊዮን ብር ገቢ ማግኘቱን ተናግረዋል። በበጀት ዓመቱ ከግብር በፊት 28.2 ቢሊዮን ብር ትርፍ የተገኘ መሆኑን በመጥቀስ በአፈጻጸሙ የእቅዱን 108.5 በመቶ ማሳካት ተችሏል ብለዋል። በወሳኝ የባህር መስመሮች ላይ ስጋቶች በተጋረጡበት በዚህ ወቅት ድርጅቱ ችግሮችን ተቋቁሞ እቅዱን ማሳካት መቻሉን ዋና ስራ አስፈጻሚው አክለዋል። መረጃው ከኢትዮጵያ ባህር ትራንስፖርትና ሎጂስቲክስ የተገኘ ነው። ከ704 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሐምሌ 16 እስከ ሐምሌ 22 ቀን 2018 ዓ.ም ባደረገው ክትትል 661.1 ሚሊዮን ብር የገቢ የኮንትሮባንድ ዕቃዎችና 43.3 ሚሊዮን ብር የወጪ የኮንትሮባንድ በድምሩ 704.4 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች መያዛቸውን አስታውቋል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግንባታ ዕቃዎች፣ ቡና፣ ጥራጥሬ፣ ተሽከርካሪ መለዋወጫ፣ የቁም እንስሳት የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናትና የውጭ ሀገር ገንዘቦች ይገኙበታል ተብሏል። በተጠቀሰው የጊዜ ገደብ የገቢና የወጪ ኮንትሮባንድን በመቆጣጠር አዋሽ፣ አዲስ አበባ ኤርፖርትና ጅግጅጋ ጉምሩክ ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ መያዛቸው ተገልጿል። የኮንትሮባንድ ዕቃዎች በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ ዕቃዎቹን ሲያዘዋውሩ የተገኙ 34 ተጠርጣሪዎችና 14 ተሽከርካሪዎችን በቁጥጥር ስር መዋላቸው ተገልጿል። መረጃው የጉምሩክ ኮሚሽን ነው። የነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦትና ስርጭትን ለማዘመን የሚያስችል ዲጂታል መተግበሪያ ይፋ አደረገ። አዲሱ የዲጂታል ስርዓት በነዳጅ ዘርፍ የሚታየውን ብልሹ አሰራር ለማስቀረትና የቁጥጥር ስራዎችን ለማጠናከር ይረዳል ተብሏል። በነዳጅ ዘርፍ ሙሉ በሙሉ እንዲሁም በኢነርጂ ዘርፍ በከፊል ዲጂታል አሰራር በመዘርጋቱ ደንበኞች ባሉበት ሆነው አገልግሎት ማግኘት እንደሚችሉ ተገልጿል። በአሁኑ ወቅት ከ300 በላይ ዝርዝርና 47 ጥቅል አገልግሎቶች በዲጂታል ስርዓት ውስጥ የተካተቱ ሲሆን በቀጣይም ለህዝብ ይፋ እንደሚደረጉ ተመልክቷል። መረጃው ከኢትዮጵያን ቢዝነስ ዴይሊ የተገኘ ነው። የኢትዮጵያ አእምሯዊ ንብረት ባለስልጣን 3 ነባር አዋጆችን ሊያሻሽል ነው። የኢትዮጵያ አእምሯዊ ንብረት ባለስልጣን የአነስተኛ ፈጠራ ኢንዱስትሪ ንድፍ፣ የንግድ ምልክትና የቅጂ መብት ነባር አዋጆችን ከዓለም አቀፍ ህጎች ጋር ለማጣጣም የማሻሻያ ስራ እያከናወነ መሆኑን አስታውቋል። የባለስልጣኑ የህዝብ ግንኙነትና የኮሙኒኬሽን ስራ አስፈጻሚ አቶ ብሩክ ወርቅነህ እንደገለጹት አዋጆቹ ከ20 ዓመታት በላይ በማስቆጠራቸውና አገሪቱ ለዓለም የንግድ ድርጅት አባልነት
የምታደርገውን ዝግጅት ለማገዝ ማሻሻያው አስፈላጊ ነው ተብሏል። የንግድ ምልክት አዋጅ ማሻሻያው ውስን የነበሩ የጥበቃ ዘርፎችን ለማስፋትና ኢትዮጵያ የተቀበለችውን የማድሪድ የንግድ ምልክቶች ስምምነት ፕሮቶኮል መስፈርቶች ለማሟላት ታስቦ የተዘጋጀ ነው መባሉን ከኢትዮጵያን ቢዝነስ ዴይሊ የተገኘ መረጃ ያመለክታል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት ወደ ውጭ ዘገባዎች እናመራለን። ሐማስ ከሰላም ቦርድ ጋር ትጥቅ ለመፍታት መስማማቱ ተገለጸ። ሐማስ ትጥቅ መፍታቱን ተከትሎ እስራኤል ከጋዛ ለቃ እንደምትወጣ ትራምፕ ተናግረዋል። ሸሪፍ ኢማም ተጨማሪ ያለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳስታወቁት ሐማስ ሙሉ ለሙሉ ትጥቁን ለመፍታት ተስማምቷል። ይህም አዲስ የፍልስጤማውያን መንግስት በጋዛ ለማቋቋም ያግዛል ብለዋል። ይህ የትራምፕ አስተያየት የተደመጠው በካይሮ እየተካሄደ ስላለው ድርድር ለጉዳዩ ቅርበት ያላቸው ለአጃንስ ፍራንስ ፕሬስ እንደነገሩት ሐማስ ትጥቁን ለመፍታት ወደ ስምምነት ለመምጣት ፈቃደኝነት እያሳየ ነው ካሉ በኋላ ነው። የሰላም ቦርዱ በጋዛ ውስጥ ያሉ ሐማስና ሌሎች የታጠቁ ቡድኖችን ሙሉ በሙሉ ትጥቅ ለማስፈታት ታሪካዊ የተባለ ስምምነት ላይ ደርሷል። ይህንን ዘላቂ ሰላምና ደህንነት ማምጣት ማለት ትልቅ እርምጃ ነው በማለት ትራምፕ በትሩዝ ማህበራዊ መድረክ ላይ አጋርተዋል። ትጥቅ የማስፈታቱ ስራ የሚከናወነው በጥንቃቄ በሚዋቀሩና ደረጃ በደረጃ እንደሚሆንም ተናግረዋል። ትጥቅ የማስፈታቱ ተግባር ሲጠናቀቅ የእስራኤል ኃይሎች ከአካባቢው ለቀው ይወጣሉ። ዓለም አቀፉ አረጋጊ ኃይል ከአዲስ የፍልስጤም የፖሊስ ኃይል ጋር በመሆን ጋዛ ለነዋሪዎቿና ለጎረቤቶቿ ደህንነቷ የተጠበቀ እንድትሆን አብሮ ይሰራል ያሉት ትራምፕ ከግብፅ ከኳታርና ከቱርክ የተውጣጡ አደራዳሪዎችንም አመስግነዋል። እነዚህ ድርድሮች አስቸጋሪና ከባድ ነበሩ፣ እናም ሊደረስበት የሚችል ምርጡ ስምምነት ላይ ለመድረስ ሞክረናል ሲሉ የሐማስ የድርድሩ ልዑክ አባል የሆኑት ጋዚ ሐማድ ለአልጀዚራ ተናግረዋል። ሐማድ አክለውም የእስራኤል ኃይሎች ግዴታቸውን ለመወጣት ካልፈቀዱ ሐማስ የትኛውንም የስምምነቱን ክፍል ተግባራዊ አያደርግም። የጦር መሳሪያ ትጥቅ መፍታቱ የሚወሰነው እስራኤል ከጋዛ ለቃ ስትወጣና በፍልስጤም ግዛት ውስጥ በሚካሄደው የመልሶ ግንባታ ላይ የሚወሰን ነው ብሏል። ከእስራኤል በኩል ግን እስካሁን ስለ ጉዳዩ የተባለ ነገር የለም። አልጀዚራ አገኘሁት ባለው የስምምነት ሰነድ ቅጂ እንደሚያሳየው ትጥቅ የማስፈታቱ ሂደት የሚጀምረው ብሔራዊ ኮሚቴና የዓለም አቀፉ አረጋጊ ኃይል ወደ ጋዛ ሲገባ ነው። ብሔራዊ ኮሚቴው የጦር መሳሪያ ማከማቸት ሂደቱን በበላይነት ይቆጣጠራል። ዓለም አቀፍ የአረጋጋጭ ኮሚቴው ደግሞ ክትትል ያደርጋል። በሂደቱ የፍልስጤም አንጃዎችም ይሳተፋሉ ተብሏል። ሐማስን ትጥቅ የማስፈታቱ ጉዳይ አወዛጋቢ ጉዳይ ሆኖ ቆይቷል። ይህ ማለት ከጥቅምት ወር አንስቶ በጋዛ በሐማስና በእስራኤል መካከል የተካሄደውን የተኩስ አቁም ስምምነት ወደፊት ለማስኬድ የተኩስ አቁም ስምምነቱ ቢኖርም በጋዛ አሁንም ግጭቱ ቀጥሏል። በትላንትናው ዕለት በነበረ የእስራኤል የአየር ድብደባ 2 ሕፃናትን ጨምሮ 4 ሰዎች መገደላቸውን የጤና ሽሞች ተናግረዋል። ካይሮ በቅርቡ የጋዛ የተኩስ አቁም ስምምነት አደራዳሪዎች ስብሰባ ታካሂዳለች። በዚህ ስብሰባ ላይ ዩናይትድ ስቴትስ፣ ኳታርና ቱርክዬ እንደሚገኙ አልቃሄራ ኒውስ ከግብፅ ዘግቧል። ይሁን እንጂ ጋዜጣው ስብሰባ መቼ እንደሚካሄድ አላስታውቅም።
ነገር ግን ሐማስና የፍልስጤም አንጃዎች የተስማሙበትን የጋዛ የተኩስ አቁም ስምምነት እቅድ ሁለተኛ ምዕራፍ ተግባራዊ ለማድረግ እንደሚወያዩ ገልጿል። በትራምፕ ለጋዛ የቀረበው ባለ 20 ነጥብ የሰላም እቅድ መሰረት ሁለተኛው ምዕራፍ ሐማስ ትጥቅ እንዲፈታ ማድረግ፣ የእስራኤል ወታደሮችን ቀስ በቀስ ከጋዛ ማስወጣት የሚል ነው። ዜናውን ስናዘጋጅ አረብ ኒውስና አልጀዚራን በመረጃ ምንጭነት ተጠቅመናል። በሰው ሰራሽ አስተውሎት ዘርፍ የሚደረገው ከፍተኛ ኢንቨስትመንት የአሜሪካን ኢኮኖሚያዊ እድገት ማፋጠኑ ተገለጸ። የንግድ ሚዛን ጉድለት ኢኮኖሚያዊ እድገቱን ቢያቀዘቅዘውም ትልልቅ የቴክኖሎጂ ኩባንያዎች በሰው ሰራሽ አስተውሎት መሰረተ ልማቶች ላይ ያደረጉት ከፍተኛ ኢንቨስትመንት አሁንም የሀገር ውስጥ ኢኮኖሚ እድገት ጠንካራ መሆኑን አሳይቷል ተብሏል። ዮሐንስ ተስፋ ተጨማሪ አለው። የአሜሪካ የንግድ ሚኒስቴር ይፋ ባደረገው መረጃ መሰረት በ2026 ሁለተኛው የሩብ ዓመት የሀገሪቱ አጠቃላይ የሀገር ውስጥ ምርት በ1.5 በመቶ ከፍ ብሏል። ይህም ቀደም ሲል በኢኮኖሚ ባለሙያዎች ከተገመተው ምጣኔ ያነሰ ከመሆኑም በላይ በመጀመሪያው የሩብ ዓመት ከተመዘገበው የ2.1 በመቶ እድገት ጋር ሲነጻጸርም መቀነሱን ያሳያል። ነገር ግን ከአጠቃላይ የኢኮኖሚ እድገቱ ማዝገም በተቃራኒ በሰው ሰራሽ አስተውሎት ቴክኖሎጂ ዙሪያ የሚደረገው ኢንቨስትመንት የሀገር ውስጥ ፍላጎት እንዳይቀዘቅዝ ማድረጉ ተገልጿል። ኩባንያዎች በቴክኖሎጂ መሳሪያዎችና መሰረተ ልማቶች ላይ ያወጡት ወጪ ከ15 በመቶ በላይ የሆነ እድገት በማሳየት በሁለት ተከታታይ ዓመታት ባለ ሁለት አሃዝ እድገት አስመዝግቧል። ይህ አዎንታዊ አፈጻጸም የታየው በትልልቅ የቴክኖሎጂ ተቋማት የሚደረገው የሰው ሰራሽ አስተውሎት ኢንቨስትመንት መጠን ከተቋማቱ አጠቃላይ የጥሬ ገንዘብ ፍሰት እንዳይበልጥ የሚሉ ስጋቶች በበረቱበት ወቅት ቢሆንም ዘርፉ በመካከለኛው ምስራቅ በተከሰተው ግጭት የዋጋ ንረቱ 5 በመቶ በላይ ከመጨመሩ ጋር ተያይዘው የታዩ ተደራራቢ ፈተናዎችና የሸማቾችን ጠንካራ የገበያ እንቅስቃሴ ተቋቁሟል። የዘርፉ ባለሙያዎች እንደሚሉት የአሜሪካ ኢኮኖሚ በሰው ሰራሽ አስተውሎት አማካኝነት የሚያሳየው ጥንካሬ ቴክኖሎጂው የዓለም አቀፍ ኢኮኖሚ እድገት ዋና ሞተር እየሆነ መምጣቱን ያረጋግጣል። ይህ ዓለም አቀፋዊ የቴክኖሎጂ ሽግግር በአፍሪካ ኢኮኖሚ አቅጣጫዎች ላይም ከፍተኛ አንድምታ እንዳለው ይነገራል። አህጉሪቱ አሁን ላይ የሰው ሰራሽ አስተውሎት ቴክኖሎጂ ተጠቃሚ ብቻ ከመሆን አልፋ የራሷን የዲጂታል መሰረተ ልማት በመገንባት ላይ ትገኛለች። እንደ ደቡብ አፍሪካ፣ ኬንያ፣ ናይጄሪያ እና ጋና ያሉ ሀገራት የመረጃ ማዕከላትን በመገንባት በግብርና በጤናና በፋይናንስ ዘርፍ የሰው ሰራሽ አስተውሎት መተግበሪያዎችን በማበልጸግ ላይ ይገኛሉ። ይሁን እንጂ በአህጉሪቱ የታየው የኃይል አቅርቦትና የብሮድባንድ ኢንተርኔት ክፍተት የሰው ሰራሽ አስተውሎት ቴክኖሎጂ የሚያስገኘውን ኢኮኖሚያዊ ጥቅም ሙሉ በሙሉ ለመጠቀም ትልቅ ማነቆ ሆኖ ቀጥሏል። በሌላ በኩል ኢትዮጵያ ይህንን ዓለም አቀፍ የቴክኖሎጂ ማዕበል ለመቀላቀል ስትራቴጂካዊ እርምጃዎችን እየወሰደች እንደምትገኝ ይነገራል። በዲጂታል ኢትዮጵያ 2030 ሀገራዊ ስትራቴጂ አማካኝነት የዲጂታል ኢኮኖሚው ለሀገር ውስጥ ምርት የሚያበረክተውን ድርሻ ከፍ ለማድረግ ግብ መያዙም ተገልጿል። የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት መቋቋም፣ የሳይንስ ሚውዚየምና የዲጂታል ክህሎት ማዕከላት መስፋፋት ሀገሪቱ በዘርፉ የሰው ኃይልና የፈጠራ አቅም እንድትገነባ እያደረገም ይገኛል። በግብርናው ዘርፍ የአየር ንብረት ትንበያና የሰብል በሽታዎችን በሰው ሰራሽ አስተውሎት ለመለየት የሚደረጉ ጥረቶች፣ በፋይናንስ ዘርፍ ዲጂታል ክፍያዎችን ከኤአይ ጋር ማያያዝ እንዲሁም በጤና ጥበቃና በአገልግሎት አሰጣጥ ላይ የታዩ ጅምሮች ቴክኖሎጂው የምርታማነት አቅምን እንደሚያሳድግ ማሳያ ናቸው። በአጠቃላይ በበለጸጉ ሀገራት የሚታየው የሰው ሰራሽ አስተውሎት መሰረተ ልማት እድገት አፍሪካና ኢትዮጵያም በታዳጊ ወጣቶቻቸው በዲጂታል መሰረተ ልማትና በፖሊሲ ማዕቀፎች ላይ ኢንቨስት በማድረግ የወደፊት ኢኮኖሚያቸውን የሚያጠነክሩበትን እድል የሚያሳይ ነው። ዜናውን ስናጠናቀር ሮይተርስ፣ ሲአይፒአይቲ፣ የአፍሪካ ኤአይ ሪፖርት እና የተለያዩ ድረገጾችን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ እግር ኳስ ፌዴሬሽን የሴቶች እግር ኳስ ስትራቴጂ ሰነድን ይፋ አደረገ።
የኢትዮጵያ እግር ኳስ ፌዴሬሽን ከዓለም አቀፉ እግር ኳስ ማህበር ፊፋ ጋር በመተባበር ያዘጋጀው የኢትዮጵያ ሴቶች እግር ኳስ ስትራቴጂ ሰነድን ይፋ አድርጓል። ከ2018 እስከ 2020 ዓ.ም የትግበራ ቆይታ የሚኖረው ስትራቴጂ የሴቶች እግር ኳስን በታዳጊዎች ደረጃ መሰረት ከመጣል ጀምሮ እስከ ብሔራዊ ቡድን ያለውን እድገት ወደ ላቀ ደረጃ ለማሸጋገር ያለመ መሆኑን ፌዴሬሽኑ አስታውቋል። ሰነዱ የታችኛው እርከንና የወጣቶች ልማት መንገድ፣ የዋናው ቡድን ውድድሮችና የክለቦች እግር ኳስ፣ የተሰጥኦ ልማት አቅጣጫና ብሔራዊ ቡድኖች አስተዳደር ስራ አመራር፣ የአቅም ግንባታ እንዲሁም ተደራሽነትና ስፖንሰርሺፕ የተባሉ 6 የትግበራ መንገዶችና ግቦችን ያካተተ መሆኑ ተገልጿል። ከሁሉም የክልል እግር ኳስ ፌዴሬሽኖችና ከሌሎች ባለድርሻ አካላት ጋር የሰነድ ርክክብ መደረጉንም ፌዴሬሽኑ ጨምሮ ገልጿል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የክለቦችን የክፍያ ጣሪያ ማንሳቱን አስታወቀ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር 9ኛ አስቸኳይ ጠቅላላ ጉባኤውን አካሂዷል። በጉባኤው የ2019 የክለቦች የክፍያ ስርዓት መመሪያ ዝግጅትና ትግበራ ሂደትን በተመለከተ ከሁሉም የፕሪሚየር ሊግ ተሳታፊ ክለብ አመራሮች ጋር ውይይት አድርገዋል። በውይይቱ ከአሁን ቀደም ሲተገበር የነበረው የክለቦች የክፍያ ጣሪያ ለአፈጻጸም አስቸጋሪ መሆኑን፣ የመንግስት ድጋፍ እንደሚሻና ክለቦች በቃል ደረጃ ከመስማማት ውጭ በወጥነት እየተገበሩት እንዳልሆነ ከተሳታፊዎች መነሳቱ ተገልጿል። በዚህም ሁሉም ክለቦች አቋማቸውንና አማራጮችን ያቀረቡ ሲሆን የክለቦች ክፍያ ስርዓት መመሪያው አሁን ባለው ሁኔታ ለ2019 ዓ.ም እንዳይተገበርና ክለቦች በፈለጉት የገንዘብ መጠን ተጫዋቾችን መግዛትና ደሞዝ መክፈል እንዲችሉ በድምጽ መወሰኑን ማህበሩ አስታውቋል። ወደ ውጭ ስፖርት መረጃዎቻችን ስናልፍ ዩኤፋና ኮንካካፍ የፊፋን ጥያቄ ሙሉ በሙሉ ውድቅ ማድረጋቸውን አስታወቁ። የአውሮፓ እግር ኳስ ማህበር ዩኤፋና የሰሜንና ማዕከላዊ አሜሪካ እግር ኳስ ማህበር ኮንካካፍ ፊፋ የዓለም ዋንጫ ውድድሮችን ድርሻ ለግል ባለሀብቶች ለመሸጥ ያቀደውን አዲስ እቅድ ሙሉ በሙሉ ውድቅ ማድረጋቸውን አስታውቀዋል። የአውሮፓ 55 አባል ሀገራት ፊፋ ይህንን ውሳኔ የሚገፋበት ከሆነ ከዓለም ዋንጫና ሌሎች ውድድሮች ራሳቸውን እንደሚያገሉ ባደረጉት አስቸኳይ ስብሰባ ውሳኔ አሳልፈዋል። የዩኤፋ አመራሮች በወጡት መግለጫ የዓለም ዋንጫ ለሽያጭ የሚቀርብ የንግድ ዕቃ አይደለም፣ በትውልዶች ልፋት የተገነባ የጋራ ሀብት ነው ሲሉ ገልጸዋል። የፊፋ ፕሬዚደንት ጃኒ ኢንፋንቲኖ እቅዱን ለደገፉ አባል ሀገራት እስከ $40 ሚሊዮን ክፍያ እንደሚፈጸም ቃል የገቡ ቢሆንም ውሳኔው በምስጢር የተሰረና በማስፈራራት ላይ የተመሰረተ ነው ሲሉ ዩኤፋ ወንጅለዋል። የሰሜንና ማዕከላዊ አሜሪካ እግር ኳስ ማህበር ኮንካካፍ በበኩሉ የፊፋ እቅድ ግልጽነት የጎደለው የሚመለከታቸው ሰዎች ያልተሳተፉበትና አስፈላጊነቱ ያልተገመገመ እቅድ በመሆኑ ተግባራዊ መደረግ የለበትም ሲል መግለጫ አውጥተዋል። የእስያ እግር ኳስ ማህበርም እንደ ኮንካካፍ ሁሉ እቅዱ ግልጽነት የጎደለውና የሚመለከታቸው ሰዎች ያልተሳተፉበት መሆኑን ጠቅሶ ከዩኤፋና ኮንካካፍ ጎን እንደሚቆም አስታውቋል። የአፍሪካ እግር ኳስ ፌዴሬሽን ካፍ ደግሞ በጉዳዩ ላይ ውሳኔ ለማሳለፍ ለቀጣይ ሳምንት አስቸኳይ ስብሰባ መጥራቱ ይታወሳል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። ሪያል ማድሪድ የሌቫንቴውን የፊት መስመር አጥቂ ካርሎስ ኤስፒን በ5 ዓመት ኮንትራት ማስፈረማቸውን ይፋ አድርገዋል። ሎስ ብላንኮቹ ለ1 ዓመት ስፔን አጥቂ ካርሎስ ኤስፒ ውል ማፍረሻ 25 ሚሊዮን ዩሮ እንደከፈሉም ገልጸዋል። ለስፔን ወጣት ቡድን የሚጫወተው ኤስፒ ባለፈው ውድድር ዘመን በ25 ጨዋታዎች 11 የላሊጋ ጎሎችን አስቆጥረዋል። አርሴናልና ኒውካስል በቡርኖ ጉማሬሽ ዝውውር ጉዳይ እንደተስማሙም ተዘግቧል። ዘሰን እንደዘገበው አርሴናል ለ28 ዓመቱ ብራዚላዊ ዝውውር 80 ሚሊዮን ፓውንድ ለመክፈል ተስማምተዋል። ሌላኛው የእንግሊዝ ክለብ ብሬንትፎርድ ደግሞ ማማዱ ሳንጋሬን ከሌንስ ለማስፈረም ተስማምቷል። ብሬንትፎርድ ለ24 ዓመቱ ማሊያ አማካይ ስፍራ ተጫዋች ዝውውር ለክለቡ ሪከርድ የሆነ 41 ሚሊዮን ፓውንድ ለመክፈል እንደተስማማ ዘ አትሌቲክ ዘግበዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አደረስን። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ